እንኳን ደስ አለሽ ራሄል እናንተም ለዚህ መጽሐፍ ምረቃ የተሰበሰባችሁ የተወደዳችሁ ወገኖቼ ሁላችሁም እግዚአብሔር ይባርካችሁ እዚህ ለመገኘት ስለቻላችሁ እና ጥቂት የደቀቁ ደቂቃዎች ተሰጥተውኛል በዚያች ጊዜ ውስጥ የቃል ዜማ የተባለ መካከለኛ ይሄ ማለት ነው የስነ ግጥም መድበል አቃቂር ሪቪው ለማቅረብ መሞከር አስቸጋሪነቱ ለማንም ግልጽ ይመስለኛልና ለምን እንዲህ አልካላችሁ አንድም በቂ ጊዜ የለም ሁለትም እመር ብዬ ተነስቼ ስነ ግጥምን ያህል ነገር አቃቂር ለመስራት በእኔ በፕሮፌሽናሊዝም ስለማምን ተገቢው ሰው እኔ እንደሆኑ ራሴን አልቆጥርም የመጽሐፉ ርዕስ የቃል ዜማ ነው በተለያየ መንገድ ስለተነሳ ያው አንዳንዱን በመድገም እንዳላደክማችሁ እኔ ግን ሳየው አሪፍ ርዕስ ነው የቃል ዜማ ቀድሞውኑ ነገር ግጥም ዜመኛ ነው ግጥምና ዜማ አይነጣጠሉም ቃላት በግጥም መልክ ተጋምደውና ተፋትለው ሲመጡ ሙዚቃዊ ህብር መላበሳቸው አይቀርም የግጥም ሀታቲያን እንደሚሉት ገጣሚው ሐሳቡንና ስሜቱን የሚይዝበት ብቸኛ መሳሪያው ቃላት ናቸው የገጣሚዎች ዋነኛ ኪላቸው በቃላት የመጫወትና ቃላትን የማጫወት ኪናዊ ርቀት ስለሆነ ዜማ ስልት ብቻ ሳትሆን ዘመዳቸው ትመስለኛለች ማንኛውም ገጣሚ ስንኞቹን በሚያቀናጅበት ኪናዊ ስሜትና ሂደት ውስጥ በሚፈጥረው ምት ዜመኛ ነው ራሄል ግጥሞቿ የታከቱበትን መድበል የቃል ዜማ ብላዋለችና እነሆ የቃል ዜማ በርግጥ ስታነቡ እንደምታገኙት በዚህ መድበል ቃላት የተለያዩ ዜማዎች ተጎናጽፈው ገጽ በገጽ ይንፎለፎላሉ ሌላው ግን አመስጥራይቶቹ ብዙዎቹ ግጥሞቿ ከቅዱሳት መጻሕፍት የመነጩ ስለሆነ ታላቁ መጽሐፍ የሰጣት ቃል የሚያዜምበት ስለሆነ ነው እንግዲህ ራሄል ይህን ሁለተኛውን የግጥም መድበሏን የቃል ዜማ በሚል ርዕስ ሰንዳ አቅርባለች በርግጥ የተመሰጠችባቸውንና የተከነከነችባቸውን ሐሳቦቿንና ስሜቷን በቃላት ወዘና ከሽና በስልታዊ ተባት ታዜምባቸዋለችና ተገቢ ርዕስ ሆኖ ይገኛል የገጹ ብዛት መጽሐፉ የአንባቢያን አስተያየቶችና መቅድም የደራሲዋን መግቢያና ሌሎች የፊት ተሰላፊ ጓዞች ይሄ መጽሐፍ ወደ ዋናው ሳንገባ በፊት የሚመጡ አሉ አይደለም እነሱን ጨምሮ መድበሉ ባለ 223 ገጽ ሆኖ ተሰንዷል የሆነ ሆኖ ስነ ግጥም ከሌሎች ስነ ጽሑፋዊ ዘውጎች ከሚለይባቸው ገጽታዎቹ አንደኛው በገጽ ከመቆጠር ይልቅ እያንዳንዱ ነጠላ ግጥም በራሱ መቆም በመቻሉ ነውና የግጥሞቹን ብዛት መጥቀሱ የተሻለ ይሆናል መድበሉ ከዚህ የተነሳ 101 አጫጭር መካከለኛና ረጃጅም ግጥሞች አካቷል ይህ የግጥም መድበል በግማሽ ገጽ የተጠናቀቁና ከአንድ እጅ ጣት የማይበልጡ ግጥሞች የያዘውን ያህል ማለት አጫጭር ግጥሞች አሉ በጣም አጫጭር የሚባሉ አይደሉም ግን በግማሽ ገጽ ያህል የሚውሉ ግጥሞች የያዘውን ያህል በስድስት ገጾች ላይ የተዘረገፈውን አንድ የአፍሪካ ጨቅላ የተባለና በእውነተኛ ታሪክ ላይ የተመሰረተ ተራኪ ግጥም በውስጡ ይገማሸራል ይህ ግጥም በኋላ ላይ በገጣሚዋ የሚቀርብ እንደሆነ እጠራጠራለሁ ሳይቀርብ አይቀርም ደራሲዋ ያው ራሄል አሸናፊ ናት ይህ መድብል የህትመት ብርሃን ያየ ሁለተኛ የግጥም ስብስቧ ነው ቅድም እሷ እንደተናገረችው እንካችሁ አደራ የተሰኘ የመጀመሪያ የግጥም መድበሏ በ2007 ዓመተ ምህረት አሳትማ ነበር ከ10 ዓመታት በኋላ ደግሞ የቃል ዜማን አበርክታለች ያው በዲኬድ ሎንግ ነው ማለት ነው መጽሐፍ የምታሳትመው አሁን በየአመቱ ታረግ ይሆናል እና ያው ብዙ በረከት ቅድም ስለወረደባት እንደሱ ይሆናል የህትመት ዘመንና ቦታው 2017 ዓመተ ምህረት በአዲስ አበባ ሲሆን በረሆቦት አታሚዎች ምርጥ በሚባል ጥራት ታትሞ ተጠርዟል አንዳንድ ያው ጸሐፊው ምኑን ብቻ መስግነን እናልፋለን ግን ብዙ ደራሲያን የደከሙበት ስራቸው በህትመት ጥራትና የጥረዛ ጉድለት ከንቱ ሆኖ መቅረቱ የሚያሳዝነኝ ነገር ነው እና አንዳንድ መጽሐፍ በገዛናቸው በሁለተኛው ቀን ብትን ይላል ማለት ነው እና መጽሐፍት የሚተላለፉ መሆን አለባቸው አሳታሚ አልተገለጸም ያልተገለጸው ስጠረጥር ደራሲዋ በራሷ ስላሳተማችሁ ይሆናል ግን እሱ ብቻ አይደለም የአዳም ዘር ኢትዮጵያ ሀገር ሲደርስ አሳተመህ ፍጋ ሳይባል አልቀረም አንደኛ ሲደርስ ሲመጣ ሁለተኛ መጽሐፍ ሲደርስ እና አልታደልንም በመጽሐፍ
በአሳታሚዎች ያታደልን አይደለንም። ስለዚህ ደራሲ ይጽፋል፣ ራሱ የቻለውን ያህል አርትዖት ይሰራል፣ ወዳጅ ዘመዶቹን አስቸግሮ ጓደኞቹን አርትዖት ያሰራል። ከዛ ራሱ ከፍሎ ያሳትማል፣ ወይ ቤቱን ሸጦ ያሳትማል፣ ቤት ካለው ነው እሱም፣ ወይ ለምኖ ያሳትማል። ከዛ በፌስታል እየተሸከመ በመጽሐፍ መደብር ይዞራል እና በዱቤ ባደራ ያስረክባል። ይሄ አብዛኛውን ነው የምነግራችሁ። ከዛ በየጊዜው እየሄደ አትሰጡኝም ወይ ብሎ ደጅ ይጠናል ወይ ይቀራል በአብዛኛው። እና ለምን ይሄ የአሳታሚ አለመኖር መሆኑን እንደዚህ መጥቀስ ይኖርብኛል። አርትዖትን በሚመለከት ሶስት ወገኖች በአርትዖት ስራው መሳተፋቸው ተጠቅሷል። የሽፋኑን ንድፍ ፌበን ታደሰ ሰርታለች። መታሰቢያና በርክቶቱ እስካሁን አልተጠቀሰም። ያው እንግዲህ መጽሐፉን እያስተዋወቅኩ ስለሆነ መጽሐፉ ከዚህ ዓለም ለተለዩ ሁለት ወገኖች መታሰቢያ ሆኖ የተሰጠ ነው። ለገጣሚዋ አባትና እናት ነው። እንዲሁም ለሁለት ሌሎች በሕይወት ላሉ ሰዎች ደግሞ ተበርክቷል በአበርክቶነት፣ ለገጣሚዋ ባለቤትና እህት። ይህን ያህል ካልኩ እንግዲህ ውጪ ይበቃል።